ሰላም ጤና ይስጥልን ውድ የነጋድራስ አካዳሚ ፎሬክስ አካዳሚ ተማሪዎች እንዴት አላችሁ? ቀደም ባለው ቪዲዮአችን ከዚህ ቀደም በነበረው በሶስተኛው ቪዲዮአችን ላይ በዋነኝነት ስለ ኢንትረስት ሬት አሰራርና ሁነት የተማርንበት ሁነት ነበረ። ምናልባትም በስተመጨረሻ ያነሳናትን አንድ ሐሳብ ግን በዚህ የአራተኛው ክፍል የሞጁል 2 ትምህርት ደግሞ እንመለከታለን። ይሄ ሐሳብ ደግሞ ፎርዋርድ ጋይዳንስ ምንድነው የሚለውንም ሐሳብ እንድናነሳ የሚመራን የሚወስደን ይሆናል። ምናልባት ግን ስለ ሃውኪሽ እና ዶቪሽ አስቀድመን በደንብ አድርገን ይሄ ፎርዋርድ ጋይዳንስ የሚባለውን ነገር ለማወቅ አስቀድመን በዚህ ክፍል የሃውኪሽ እና የዶቪሽ ጦርነትን በደንብ አድርገን እናይበታለን ማለት ነው። የባንክ ኃላፊዎችን ሚስጥራዊ ቋንቋ መፍታት ያልኳችሁን ማለት ነው። የባንክ ኃላፊዎች ባንከሮች ለምንድን ነው በግልጽ የማይነግሩን? በግልጽ ይወርዳል በግልጽ በሚቀጥለው ቀንሰዋለን እንጨምረዋለን ብለው ቅልብጭ ያለ ቋንቋ ለምንድን ነው የማይናገሩት? ዘ ፊር ኦፍ ፓኒክ ይሉታል። ይሄንን ዝም ብላችሁ አስቡትና ዓለም ላይ ያለው ትልቁ ባንክ ፌድ ነው ብለናል። ፌደራል ሪዘርቭ ቼርማን ወጥቶ ቴሌቪዥን ላይ የአሜሪካ ኢኮኖሚ በጣም ተበላሽቷል፣ ስለዚህ ወለድ ልንቀንስ ነው ብሎ ፊት ለፊት ቢናገር ምን የሚፈጠር ይመስላችኋል? ኦብቪየስሊ በቅጽበት ውስጥ ዓለም ላይ ያሉ ኢንቨስተሮች በድንጋጤ በፓኒክ የአሜሪካን ዶላር ይሸጣሉ። ለምን? ቅድም ማነው በኢንትረስት ሬት ዙሪያ ባወራ ነው ሐሳብ ዙሪያ ምንድነው ያለው? ወለድ ከተቀነሰ የዛ አገር ዋጋ ይቀንሳል ብለናል። ስለዚህ ኦብቪየስሊ አት ዲስ ሞመንት ላይ የአሜሪካ ዶላርን ይሸጣሉ ባለሀብቶች፣ ስቶክ ማርኬቱ ይከስራል፣ ማርኬቱ ምስቅልቅል ይወጣል። በዛ መልኩ መጥቶ የሚናገር ከሆነ ይሄ እንዳይፈጠር ማዕከላዊ ባንኮች ቃሎቻቸውን በጣም በጥንቃቄ መርጠው በጥንቃቄ ተሰልቶ ነው የሚናገሩት። ሐሳባቸውን የሚገልጹት በፍንጭ ሂንት በመንለው ፍንጭ በመስጠት እንዲሁም በቶናቸው፣ በድምጸታቸው፣ በቃናው። የፎሬክስ ዓለም ደግሞ ይሄንን የንግግር ቃና፣ ይሄንን የድምጽ ቶን፣ ይሄንን ያወራር ሁነት ለመለየት ከእንስሳቱ ዓለም የተዋስናቸውን ሁለት ወፎች ይጠቀማቸዋል። ሃውክም ዶቭም ዳር ወፎች ናቸው። ዶቭ ነጭ ወፍ ነው፣ ጭልፊት ሃውክ ደግሞ ጭልፊት ነው። ስለዚህ ሃውኪሽ እና ዶቪሽ ሲባል የጭልፊትና የሰላሟን ወፍ የነጯን ዶቭ ሳሙናም ትዝ የሚላችሁ ከሆነ ነጭ እርግብ አይደለች? የነጭ እርግብ ስም ነው ይሄ ሃውክ ማለት ጭልፊት ነው፣ ዶቭ ማለት ነጭ እርግብ። ሃውኪሽ ቶን አውጥተዋል ሲባል ምን ማለት ነው? የጭልፊት ድምጸት አውጥተዋል ማለት ነው። የዛሬው የቼርማኑ ንግግር ሃውኪሽ ነው ከተባለ ጭልፊታዊ ነው። ስለዚህ ጭልፊትን ወይም ሃውክን በአእምሮአችሁ አስቡ እስቲ። ጭልፊት ሲጀመር አዳኝ የሆነ ወፍ ነው፣ አዳኝ ነው። አይኑ በጣም ስለታም ነው፣ በጣም ኃይለኛ ነው። ከዛ ደግሞ በጣም አግሬሲቭ ነው። ኢቭን ጥምብ አንሳ ምናምን በጭልፊት ስር መሰለኝ አይደል ያለው። የጥምብ አህያም ተሸክሞ ሊሄድ የሚችል ጭልፊት አለ። ጫካዎቹ ነው ናሽናል ጂኦግራፊ ላይ ምናምን ስትመለከቱ ሚዳቋን ምናምን ቀለል አድርጎ ወፍ እኮ ነው አስበዋል። በሁለት እጁ ፒክ አድርጎ አየር ላይ አየር እያነሱ የሚጥሉ ምናምን አሉ ወፎች ካያችሁ። በኢኮኖሚክሱ ዓለም አንድ የባንክ ገቨርነር ኃላፊ ሃውኪሽ ነው ከተባለ የዚህ ኃላፊ ዋነኛ ጠላት የዋጋ ግሽበት ነው፣ ኢንፍሌሽን ነው ማለት ነው። የዛች ሀገር ኢንፍሌሽን በጣም ከብዶታል ማለት ነው። ስለዚህ ወደደም ጠላም የኢትዮጵያ ብሔራዊ ባንክ ገዢ ሃውኪሽ ነው። በቃ ወደደም ጠላም ኢንፍሌሽኑን ለመቆጣጠር ሲል ሃውኪሽ የሆነ ቶን ነው ማውጣት ያለበት ማለት ነው። ስለዚህ በዋነኝነት ቅድም እንዳልኳችሁ የሴንትራል ባንኮችን ዜናዎች ስንሰማ ሃውኪሽ ነው ዶቪሽ ነው የሚሉ ቃሎችን ስንሰማ አንዱ ትርጉሙ ሃውኪሽ የሚባለው የአንድ ባንክ ገቨርነር ዋነኛ ጠላቱ ግሽበት ስለሆነ ነው። የዋጋ ግሽበትን ልክ እንደ እንስሳ አድኖ ለመግደል ቁርጠኛ የሆነ ኃላፊ ነው ማለት ነው። ለኢኮኖሚው፣ ለሀገሩ መንግስት፣ ለገቨርመንቱ አሰራር፣ ለህዝቡ ለምን ሲባል ይሄ ኢንፍሌሽን ቁጥጥር ስር መዋል አለበት ማለት ነው። የዋጋ ግሽበትን ለማጥፋት ደግሞ ያለኝ ብቸኛው መሳሪያ ምንድነው ብለናል? ወለድን መጨመር። የባንኮቹ ዋነኛ መሳሪያ ኢንትረስት ሬት ነው ብለናል አይደል? ስለዚህ ኢንትረስት ሬቱን መጨመር ይሆናል ማለት ነው ዋነኛ ኮንሰፕቱ ወይም ዋነኛ ዓላማው።
ስለዚህ አንድ ማዕከላዊ ባንክ ሀውኪሽ ንግግር እያደረገ ነው ማለት ኢኮኖሚያችን በጣም ሞቋል፣ የዋጋ ግሽበትን ለማጥፋት ስንል ወደፊት ወለድ መጨመራችን አይቀርም እያለህ ነው ማለት ነው። ተዘጋጅ እያለህ ነው ማለት ነው። ስለዚህ እንዳጠቃላይ ይሄንን በመመልከት ሂደት ውስጥ እንግዲህ ያሉትን ሁነቶች ስንመለከት ማለት ነው በዋነኝነት ልናያቸው የምንችላቸው ኮንሰፕቶች እነዚሁ ናቸው። ከዚህ በተረፈ በተለይ ደግሞ ከሀውኪሽነት እንትንነት አንፃር ኢንፍሌሽን ሬትን በዚህ ልክ እንግዲህ ሬይዝ ማድረግ ነው ካልን ሀውኪሽ መሆኑን በምን ቃላቶች ልናውቅ እንችላለን የሚለውን እንዴ which is አሁን ከዚህ በፊት የነበረው ጀረሚ ፖዌል አለ በደንብ በጣም በዚህ ጉዳይ የሚታወቅ ሌሎችም ገቨርነሮች እንዳጠቃላይ። ስለዚህ ገቨርነሮቹ ለምሳሌ የሚጠሯቸው ቃላቶች አሉ ሀውኪሽ መሆኑን የምንረዳባቸው ምን አይነት ቃሎች ናቸው? አንዱ ኢንፍሌሽን is stubborn ይላል። የዋጋ ግሽበት እልህኛ ሆኗል፣ አልቀንስ ብሏል፣ እንደከበዳቸው አይነት ታይፕ ኦፍ or we must take the strong action ካለ ጠንካራ እርምጃ መውሰድ አለብን የሚል ድምጸት ካወጣ or else interest rates will stay higher for longer ካለ የወለድ መጠኑ ለረጅም ጊዜ ከፍ ብሎ የሚቆይ ይመስለኛል አይነት ታይፕ ኦፍ ቲንክ ካቀረበ or the labor market is very tight ካለ ለምሳሌ ማነው የዚህ አጠቃላይ የማርኬቱ የዚህ የሰራተኝነትና የእንትኑ የኤምፕሎይመንት ማርኬቱ እንዳጠቃላይ ጠንካራ ነው፣ ስለዚህ ሰው ስራ አላጣም የሚል ከሆነም this is hawkish ማለት ነው። ለዚህ ማርኬቱ ምን ምላሽ ይሰጣል ማለት ነው? ሀውኪሽ የሆነ ቶን በሚወጣበት ጊዜ ከእንደዚህ አይነት ገቨርነሮች ሪዛልቱ ትልልቅ ኢንቨስተሮችና በዋነኝነት እዚህ አልጎሪዝሞች የኮምፒውተር አልጎሪዝሞች እነዚህን ቃላት እነዚህን ቶኖች እንደሰሙ ወለድ ሊጨምር ነው ብለው ይተረጉሙታል ማለት ነው። ስለዚህ ወለድ ሲጨምር ደግሞ የካፒታል ፍሰት ይመጣል አለናል። ስለዚህ በቅጽበት ማርኬቱ የዛ አገር ከረንሲን ሰማይ እንዲነካ ያደርጋል፣ ማሲቭ ባይ ውስጥ እንድንገባ ያደርገናል ማለት ነው። ስለዚህ ሀውኪሽ ቶን ኖረ ማለት ጠንካራ ከረንሲ ነው፣ ባይ ነው፣ አፕ ትሬንድ ነው እንደማለት ነው። ከዛ በተረፈ እርግቧን ስናይ ሁለተኛው ኮንሰፕት የእርግቧ ኮንሰፕት ነው። which is የእርግቧ ኮንሰፕት ማለት በዋነኝነት የምናገኘው ዶቪሽ ቶን ሲሆን ማለት ነው። እርግብን በአይምሮአቸው ውስጥ ያስቡት፣ ነጭ እርግብን። ስለዚህ እርግብ ለምሳሌ የሰላም የዋህነት የለስለሳ እሳቤ ተምሳሌት ሆና እናገኛለን። በኢኮኖሚክሱ ዓለም አንድ የባንክ ኃላፊ ዶቪሽ ነው ከተባለ ይሄ ኃላፊ ስለ ዋጋ ግሽበት ብዙም አይጨነቅም ማለት ነው። የሱ ዋነኛው ጭንቀት ህዝቡ ስራ እንዳያጣና የሀገሪቱ ኢኮኖሚ እንዳይቀዘቅዝ ማድረግ ነው። ኢኮኖሚውን ለማከም፣ ኢኮኖሚውን ለማለስለስ፣ ኢኮኖሚውን ለማበርታት ይፈልጋል። ስለዚህ ኢኮኖሚውን ለማበረታታትና ኢንቨስትመንት እንዲስፋፋ ለማድረግ ያለው ብቸኛው መሳሪያ ምንድነው ብለናል? ስቲል አሁንም ኢንተረስት ሬት ነው። ኢንተረስት ሬቱ ምን በማድረግ ወለድን መቀነስ። ወለድ ሲቀንስ ኢንቨስተሮች፣ ነጋዴዎች ከባንክ ገንዘብ እየተበደሩ ፋብሪካ ይከፍታሉ፣ ስራ ይፈጥራሉ፣ ወዘተ 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 አይደለም። የተለያዩ ሰዎች በቃ የሚከፍሉት ወለድ አነስተኛ ከሆነ ሞር በዛ ኢኮኖሚ ላይ መነሳሳት እንዲኖር ስለሚፈልግ ማለት ነው። ስለዚህ አንድ ማዕከላዊ ባንክ ዶቪሽ ንግግር እያደረገ ነው ማለት ኢኮኖሚያችን እየተዳከመ ነው፣ ስለዚህ አየር እንዲያገኝ ወደፊት ወለድ መቀነሳችን አይቀርም እያለህ ነው ማለት ነው። ስለዚህ ዶቪሽ መሆኑን ደግሞ በምን ቃላቶች እናውቃለን? ላይ ሀውኪሽ ላይ እንዳየ ነው ካልን እነዚህ የባንክ ገቨርነሮች ለምሳሌ the economy is slowing down ካለ ኢኮኖሚ እየተቀዛቀዘ ነው፣ we need to support the recovery ካለ እድገቱን መደገፍ ይኖርብናል ካለ ጥቆማ የሚሰጡን ጥቆማ በራሱ or else we are not concerned about the rising unemployment እያደገ የመጣውን የስራ አጥነት መጨመሩ we are not አልኩኝ we are concerned about አያችሁ። አሁን እንኳን እኔ ተሳስቼ ባነበብኳት we are concerned about the rising unemployment እያደገ በመጣው የስራ አጥ ቁጥር ትንሽ እንግዲህ አሳስቦናል የሚለው እሳቤ ራሱ ዶቪሽ ነው። ሌላ እንጨምር ካልን ኢንፍሌሽን is heading towards our target ለምሳሌ የዋጋ ግሽበት አደጋ የለውም ወደ ምንፈልገው ደረጃ ወርዷል ካለ ኦኬ ኢንፍሌሽኗን እንድትጨምር ግዴታ ኢኮኖሚው በደንብ መፖዝ አለበት። ስለዚህ ኢንተረስት ሬት
መቀነስ አለበት የሚለውን ሐሳብ። ስለዚህ ማርኬቱ ምን አይነት ምላሽ ይሰጣል ማለት ነው? የዶቪሽ ቶን ሪዛልት የሚሆነው ስማርት ኢንቨስተሮች እነዚህን ቃላቶች ሲሰሙ ወለድ ሊቀንስ ነው ብለው የተረጉሙትና ወለድ ሲቀንስ ደግሞ ኢንቨስተሮች ገንዘባቸውን ይዘው ከዛ ሀገር ይወጣሉ ማለት ነው። ስለዚህ በቅጽበት ማርኬቱ ላይ የዛች ሀገር ከረንሲ ቁልቁል ይወርዳል ማለት ነው። ማሲቭ ሴል ይኖራል ማለት ነው። ስለዚህ ዶቪሽ ማለት ደካማ ከረንሲ ነው። ኤቭሪ ታይም ሴል ማድረግ ወይም ዳውን ትሬንድ እንደሆነ ማሰብ እንችላለን። ከዚሁ ጋር በተያያዘ እንግዲህ ሞሮፍ ላይቭ ፕሬስ ኮንፈረንሶችን በቀጥታ ስርጭት ጊዜ ማርኬቱ እንዴት ያብዳል ካልን ለምሳሌ ሮብ ማታ 3 ሰዓት የሚወጡ ዜናዎች አሉ። ፌድ ጋዜጣዊ መግለጫ የፎሞክ ፕሬስ ኮንፈረንስ አለ። ለዚህ አንተ ስክሪን ላይ የዩሮ ዩኤስዲ ቻርት ከፍታል። ቻርቱ ጸጥ ብሏል፣ ወዴትም አይሄድም። በሌላኛው ስክሪን ላይ ደግሞ የዚህ የገቨርነሩ ማይክሮፎን ይዞ ሲናገር በቀጥታ ላይቭ እያየው ይሄ ገቨርነር ንግግሩን ጀመረ። የአሜሪካ ኢኮኖሚ በጣም ጥሩ ሁኔታ ላይ ነው ያለው which is ይሄ ምን ማለት ነው? ትንሽ ሃውኪሽ ቶን አለው ማለት ነው። ቻርቱ ላይ በአንድ ትንሽ ቀይ ካንድል ወደታች ማውረድ ይጀምራል ማለት ነው። ዶላር እየተጠናከረ ነው ማለት ነው። ከዛ እዛው ጋር ይቀጥላል። ነገር ግን በቅርቡ ያየነው መረጃ እንደሚያሳየው በሚቀጥሉት ወራት ውስጥ ኢኮኖሚው ትንሽ ሊቀዛቀዝ እንደሚችል የሚያሳዩ ምልክቶች አሉ። ስለዚህ ሁኔታውን በቅርበት እየተከታተልን ነው ወይ ይላል ወዲያው ማርኬቱ። ኦብቪየስሊ ቃናውን ከአንዳንድ ወደ ዶቪሽ ወደ እርግባዊ እሳቤ ቀየረው ማለት ነው። ሊቀዘቅዝ ይችላል አለ ማለት ነው። ስለዚህ ይሄ ቃል የተናገረባት ሰከንድ ላይ ዎል ስትሪት ላይ ያሉ በ100 ሚሊዮን ዶላር የሚንቀሳቀሱ የኮምፒውተር አልጎች ስሎዊንግ ኢኮኖሚ ማለት ምንድነው? ዶቪሽ ነው። ዶቪሽ ምንድነው? ኦብቪየስሊ ባንኩ ሬቱን እንዲቀንስ ያደርጋል ወይም ከት ሬትስ ራይት። ከት ሬትስ ማለትስ it is sell USD ነው የሚለውን ትርጉም በዛች ሰከንድ ውስጥ ይፈቱታል። ስለዚህ USD መሸጥ አለብኝ ማለት ነው። እዛው ቻርት ላይ ያቺ ወለታች ስትወርድ የነበረችው ቀይ ካንድል ባንዴ ተገለበጠችና 50 ፒፕስ ወደ ላይ የሚተኩስ ግዙፍ ማሲቭ የሆነ ግሪን ካንድል ተፈጥራለች። ዶላር ወደቀ፣ ዩሮ አሸነፈ። ስለዚህ አንተም በድንጋጤ ምን ተፈጠረ ብለ አፈጠጥ ቀራለ ማለት ነው። እዚህ ጋር ብዙዎቻችን የማንረዳው ማርኬቱ ትሬድ ያደረገው ቴክኒካል አናሊሲስን አይደለም በፍጹም። በተለይ በኒውስ ጊዜ ፈንዳሜንታል አናሊሲስ is the major impact ማሳደሪያ። ማርኬቱ ትሬድ ያደረገው የፌድ ቸርማኑ የተጠቀማትን አንዲት ቃል ነው። ሊቀዘቅዝ ይችላል ስሎዊንግ የምትለው ነበር። በቃ አለቀ። በአንድ ቃል ነው እንደዚህ ትርምስምሱ የወጣው ማለት ነው። አንዳንድ ጊዜ ደግሞ ማዕከላዊ ባንኮች ሃውኪሽም ዶቪሽም መሆን አይፈልጉም። ድፍን ያለ ገለልተኛ ኒውትራል በቃ ኮምፕሊትሊ ኒውትራል ቃል ይጠቀማል። ወደፊት ወለድ እንጨምራለን ወይስ እንቀንሳለን ለሚለው ጥያቄ መልሱ የሚወጣውን ዳታ ወይ መረጃ በማየት እንግዲህ ገና የምንወስን ይሆናል። ምንም እርግጠኝነት የለውም ካለ we are data dependent ማለት ነው። በቃ ወደዚህም ወደዛም አላሳየንም ምንም አይነት ራይት። ስለዚህ እንደዚህ አይነት ቃል ሲናገሩ ማርኬቱ ቀጣይ እርምጃቸውን መገመት ስለሚከብደው ኦብቪየስሊ ቻርቱ ወይም ፕራይሱ በአጠቃላይ በአንድ አቅጣጫ መሄድ ያቆምና ምን ውስጥ ይገባል ማለት ነው? ኮንሶሊዴሽን ውስጥ ወደ ላይ ወደ ታች ምንም የተወሰነ በገዢም በሻጭም በኩል ኃይላቸውን አግሬሲቭሊ እንዲጠቀሙ የሚያደርግ ምንም አይነት ነገር ስለሌለ አሸናፊ አይለይም ማለት ነው። ከዛ ተነስቶ ነው ማርኬቱ ማለት እንዳጠቃላይ ማርኬቱ ትሬድ ለማድረግ በቀጣዩ ሳምንት የሚወጡትን ሌሎች የኢኮኖሚ ሪፖርቶች ላይ ኤንኤፍፒ ሊሆን ይችላል፣ ሲፒአይ ሊሆን ይችላል ወዘተ ማርኬቱ ሙሉ ለሙሉ በጉጉት ደግሞ እነዛን ዜናዎች መጠበቅ ይጀምራል ማለት ነው። ስለዚህ እንዳጠቃላይ በሐሳብ ደረጃ ዶቪሽ እና ሃውኪሽ የሚባሉት ቶኖች በዋነኝነት እነዚህን ይመስላሉ። ምናልባት በዚህ ሞጁል ቀጣይ ሐሳባችንን የምናነሳው በፎርዋርድ ጋይዳንስ ላይ ይሆናል። የሚቀጥለው ቪዲዮ የነገውን ዛሬ መተንበይን ማርኬት ታይም ማሽን የምንለውን ምናልባት የአምብሬላ ኢፌክትን በማንሳት አናሎጂ እንዳጠቃላይ ፎርዋርድ ጋይደንስ ምንድነው የሚለውን ሐሳብም በማንሳት አካሄዶቹን የምንመለከት ይሆናል። ሁለተኛው ሞጁል በሱ ቪዲዮ የምንጨርስ ይሆናል። አብራችሁኝ ስለቆያችሁ እጅግ በጣም አድርጌ አመሰግናለሁ። በያላችሁበት ሰላማችሁ ይብዛ ለማለት ወደድኩ። ሰላም።